አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ህዳር 21 ቀን ጽዮን ማርያምን የምናከብርባቸው ምክንያቶች። በዚህችም ቀን ታቦተ ጽዮን ወይም ጽላተ ኪዳን ለሊቀ ነቢያት ቅዱስ ሙሴ መሰጠቷን እናስባለን። እንዲሁም ታቦተ ጽዮን በምርኮ በሄደችበት በሀገር ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ በዘመነ ልበ አምላክ ቅዱስ ዳዊት በአሜናዳብ ሰረገላ ሆና በአቢዳራ ቤት ስትመጣ ቅዱስ ንጉሥ በታላቅ ሐሴት በፊቷ ዘመረ፣ አገለገለ። ምድራዊ ክብሩን እስኪረሳ ድረስ ለታቦት አምላክ የተቀኝላትን በማሰብ ታቦተ ጽዮን ንጉሥ ሰለሞን ወደ ሰረገላ ቤተ መቅደስ በክብር የገባችበት ዕለትን በማሰብ የቀደሙ ነቢያት ስለ እመቤታችን በተለያየ አምሳል ያዩበት፣ ለምሳሌ ነቢዩ ዕዝራ በሀገር መንፈሳዊት፣ ሕዝቅኤል በተዘጋጀች ቤተ መቅደስ፣ ዘካርያስ በተቋመ ወርቅ ወዘተ ያዩትን ዕለት በማሰብ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጅ ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ በዘመነ አጼ ባዜን በ4 ዓመተ ምህረት አካባቢ አማናዊት ጽዮን ድንግል ማርያምን ወደ አክሱም ጽዮን በስደት መታ ገብታለች። በዚህ ጊዜም ሁለቱ ጽዮኖች ሲገናኙ ታላቅ ብርሃን አክሱምን ውጧታልና ይህንንም በማሰብ በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ አዋጅ የታወጀበትን በማሰብ አብርሃ ወአጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በመሆኑ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያንን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀመር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገባችበት ዕለት በመሆኑ በእነዚህ ምክንያቶች በመላው ኢትዮጵያ በተለይም በርዕሰ አድባራት ወገዳማት አክሱም ጽዮን ከፍ ባለ መንፈሳዊ በዓል እናከብራለን።